ሰላም ጤና ይስጥልን ባለም ዙሪያ ለምትገኙ የቻናላችን ተከታታዮች በሙሉ ከአሜሪካ ኢራን ጦርነት ጋር ተያይዞ ሰበር አሁን ከደቂቃዎች በፊት የወጡ ትኩስ ዜናዎችና መረጃዎች እጃችን ላይ ገብተዋል። የአሜሪካ ጦር በርግጥም ፈረጠጠ፣ ተተኳሽም ስንቅም የለንም። ጦሩ እጅ ሰጥቶ ከመካከለኛው ምስራቅ ካምፑን ነቅሎ ወጥቷል። ትራምፕ አስታርቁኝ ብለዋል። ሽማግሌዎችንም ወደ ኢራን ልከዋል። የተላኩት ሽማግሌዎች እነማን ናቸው? በዚህ ዙር ጦርነት የአሜሪካ የዘመናት ውርደትና የኢራን ድል አድራጊነት ተበስረዋል። በዚህ መሃል ታዲያ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ትራምፕን እጅ እንዳትሰጥ በጭራሽ እንዳትታረቅ እንዳትፈራ በሌላ ዙር የጦር ግንባር ኢራንን እናወድማታለን አሜሪካ ጠብቀኝ የምነግርሃለኝ ብሎት አሁን ኔታንያሁ አሜሪካ ገብቷል። እነዚህንና የመሳሰሉትን ከአሜሪካ ኢራን ጦርነት ጋር የተያያዙ ዝርዝር ዜናዎችንና መረጃዎችን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን በቀጥታ ከኢትዮ ቨርቴክስ እንድትከታተሉ በአክብሮት እየጋበዝኩ አሁን ወደ ዝርዝሩ አልፌያለሁ። አብረን እንከታተለው። ሰናይ ቆይታ። Trump is reportedly holding off on a major escalation against Iran. Axios reports that the top U.S. military commander in the Middle East, Admiral Brad Cooper, advised stopping the bombing campaign in the Strait of Hormuz, arguing it has reached the limit of its effectiveness. Meanwhile, multiple reports indicate that Trump's advisors raised concerns over U.S. air defense munitions and Patriot interceptors being diminished in the Middle East. The administration is downplaying those reports. አሜሪካና ኢራን ላለፉት 15 ተከታታይ ቀናት የማያቋርጥ እልህ አስጨራሽ ውጊያ ማድረጋቸው ይታወቃል። ታዲያ በዚህ መሃል የአሜሪካ ጦር ከጧት ከማታ ሳያስበው ምን እንደነካው በማይታወቅ መልኩ በኢራን መብረቃዊ ጥቃት ደርሶበት ከመካከለኛው ምስራቅ ካሉ የጦር ቤዞች በሙሉ ካምፑን ነቅሎ መውጣቱ ተሰምቷል። የአሜሪካ ወታደሮችም ተተኳሽ የለንም፣ ስንቅም የለንም፣ በኢራን ድሮንና ሚሳኤል ያለቅን ነው፣ አውጡን ከመካከለኛው ምስራቅ ሲሉ ተደምጠዋል። ኢራን ራስን ከላከላለው ብላ በገባችበት በዚህ ዙር ጦርነት ያላሰበችው ድል ቀንቷታል ነው የተባለው። አብዛኛዎቹን የአሜሪካ የጦር ቤዞች በመካከለኛው ምስራቅ አውድማ 18 የአሜሪካ ወታደሮቹን በአንድ ሌሊት ገድላ ከ600 በላይ ደግሞ አቁስላ ይሄው ለፕሬዝዳንት ትራምፕ ሬሳዎቹን በአውሮፕላን ጭና ልካለታለች ነው የተባለው። ይህ ለአሜሪካ ታሪካዊ ውርደት ነው። እንደ ሴንትኮም ዋና አዛዥ አድሚራል ብራድሊ ኩፐርና የጋራ ቺፍ ኦፍ ስታፍ ያሉ ከፍተኛ ወታደራዊ ባለስልጣናት እንደገለጹት አሁን ያለው የጥቃት ዘመቻ ከእንግዲህ ትልቅ ውጤት እንደማያስገኝ ለፕሬዝዳንት ትራምፕ አሳውቀዋለሁ ብለዋል። ይህም የሆነበት ዋና ምክንያት የወታደራዊ መሳሪያዎች የጦር መሳሪያዎች ማከማቻ መቀነስና በኢላማነት የሚሰነዘሩባቸው መሰረተ ልማቶች ማለቅ መሆኑም ተገልጿል። ፕሬዝዳንት ትራምፕ በበኩላቸው ለዲፕሎማሲያዊ ንግግሮች ትኩረትና ጊዜ እየሰጡ መሆናቸውን ገልጸዋል። የአሜሪካ ሴንትኮም ዋና አዛዡ አድሚራል ብራድሊ ኩፐር እንደገለጹት በኢራን ያሉ ታርጌቶቻችን በሙሉ መተን ጨርሰናል። ከዚህ በኋላ የምንመታው ነገር አይኖርም፣ ተተኳሾችም እያለቁብን ነው ሲል ነው የተናገረው። It shouldn't surprise you the New York Times is off base. As the president said, we are locked and loaded. Even more assets are going into theater, but he's giving talk some space. He's giving it a little bit of room. We've had both Oman and Iran and a number of our other negotiators engaged at every level, from the most senior levels all the way down to the technical level over the past few weeks and particularly in the past few days. አልሸነፍ ባዩ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምንም እንኳን ተኩሱንና ጦርነቱን አቁሙትና ለድርድር ልዩ ቦታ እንስጥ ቢሉም አሁን ደግሞ ከደቂቃዎች በፊት ባወጡት መግለጫ የአሜሪካ የጦር መሳሪያና ተተኳሽም ጭምር ስቶካውት በጭራሽ አልሆነም፣ በመካከለኛው ምስራቅም ሆነ በአሜሪካ የጦር መሳሪያ ክምችታችን እንደተጠበቀና ከበቂ በላይ ነው፣ የዓለም ኃያላንና ጠንካራ መንግስታት አለን ከሚሉት የጦር መሳሪያ ክምችት የአሜሪካ የጦር መሳሪያ ክምችት ይበልጣል፣ መቼም ቢሆን አያልቅም ሲሉ ተደምጠዋል።
በኢራን በኩል ደግሞ የኢራን ኃይሎች በአዳዲስ ስልቶች የጠላቶችን ስሌት እንደቀየሩት የጠቅላይ አዛዡ ከፍተኛ አማካሪ ገልጸዋል። የኢራን ከፍተኛ የጦር ሰራዊት አዛዥና የሱፕሪም ሊደር ከፍተኛ አማካሪ የኢራን ኃይሎች አዳዲስ አቀራረቦችንና ፈጠራዎችን በመጠቀም የጠላቶችን የውትድርና ስሌት ሙሉ በሙሉ አክሽፈን ቀይረነዋል ሲል ተደምጧል። መግለጫው የኢራን ሰራዊት ከቀጠናው አጋሮቹ ጋር በመሆን የጦርነቱን አካሄድና ሚዛን በአዲስ መልክ እየቀረጸ መሆኑንም የሚያሳይ ነው ብሏል። ከፍተኛ የወታደራዊ አመራር አዳዲስና ያልተለመዱ የውትድርና ስልቶችን በመጠቀም ተቃራኒ ሀገራት ስትራቴጂያቸውን እንዲያስተካክሉ ለማስገደድ ችለናል ብለዋል። የኢራን ህዝብና ከቀጠናው አጋሮቹ ጋር ያለው ጥምረት የቀጠናውን መጻኢ ዕድል በመወሰን ረገድ ወሳኝ ሚና እንደሚጫወቱ ቴህራን ዳግም አረጋግጣለችም ብለዋል። የኢራን የመከላከያ ባለሙያዎች እነዚህ መግለጫዎች ሀገሪቱ ከነበረችበት የመከላከያ አቋም ወጥታ በአዲስ ቴክኖሎጂና በቀጠናዊ አጋሮቿ ጥምረት ላይ የተመሰረተ የመቀልበስና የማጥቃት እርምጃ ውስጥ እንድትገባ አስችሏታል ነው የተባለው። እንግዲህ ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ቤዞችን ማንም የማይደፍራቸውን በተለይ በጆርዳን የነበረው የአሜሪካ የጸረ ሚሳኤል እና እጅግ ዘመናዊ የሚባል የጦር መሳሪያና ካምፕ ሙሉ በሙሉ በኢራን ወድሟል ነው የተባለው። ይህ በጆርዳን ያለው የአሜሪካ የጸረ ሚሳኤልና የጸረ ድሮን እጅግ ዘመናዊ የሆነ ራዳር ገና የኢራን ሚሳኤሎች ከኢራን ምድር ሲተኮሱ ቀድሞ በአየር ላይ ነበር የሚቀነድባቸው። ይሁንና ይህንን መሳሪያ ራሱን ነው ኢራን የመታቸው። ሌሎችም በርካታ የአሜሪካ የጦር ቤዞች በመካከለኛው ምስራቅ እንዳልነበሩ ሆነው ፈራርሰዋል ነው የተባለው። አበቃላት፣ ወደመች፣ ተንኮታኮተች የተባለችው ኢራን እንግዲህ በዚህ ደረጃ ሀያላን የተባለችውን አሜሪካን ለመዋጋት ችላለች ነው የተባለው። በዚህ ድል ላይ የኢራን ባለስልጣናት ያወጡትን መግለጫ ስንመለከተው ብዙ መመጻደቅና ኩራት የተሞላበት ሆኖ አላገኘነውም። ብቻ ኢራኖች ራሳችን በሚገባ ተከላክለናል፣ በአካባቢያችን እኛ ላይ ጥቃት በሚያደርሱ የአሜሪካ የጦር ቤዞች ላይ ጉዳት አድርሰናል የሚል መግለጫ ነው ያወጡት። ምክንያቱም በአሜሪካና በእስራኤል ሌላ ዙር እጅግ አውዳሚ ጥቃት ታቅዶ ሊሆን ስለሚችል ኢራኖች አሁን ጦርነቱም ስላላለቀ በዚህ ዙር ድል ብዙም መኩራራት አልፈለጉም። የሆነ ሆኖ ኢራኖች አሜሪካ እኛን መደብደብ ስላቆመች እኛም እነሱን መደብደብና ጦርነቱን አቁመናል በማለት አሁን የኢራን የሚሳኤል ላንቃዎች ተዘግተዋል። የድሮን ላንቃዎችም ተዘግተው ወደ ሰገባቸው ተመልሰዋል። የአሜሪካ ግዙፍ እሳት የሚተፉ አውሮፕላኖችም አሁን ወደ ቦታቸው ተመልሰዋል። በምድር እንዲሁም በባህር ያሉ የአሜሪካ ኃይሎችም አሁን ጸጥ ብለዋል። ላለፉት 2 እና 3 ቀናት በአሜሪካና በኢራን መካከል የተኩስ ልውውጥ አልተደረገም። አካባቢውና ቀጠናውም ሰላም ውሎ አድረዋል። በዚህ መሃል በትናንትናው ዕለት ኢራን እኔ ከፈቀድኩለት መስመር ውጭ ሲጓዝ የነበረ መርከብ በቦምብ አጋይቼዋለሁ አለች። የኢራን መንግስት አጋር የሆኑ የዜና ማዕከላት እንደገለጹት መርከቡ አደጋው የደረሰበት በኢራን ባለስልጣናት ከተዘጋጀውና ከተፈቀደለት የባህር ማለፊያ መስመር ውጭ በመጓዙ ምክንያት ነው ብለዋል። Let's bring you some breaking news now. Iranian media is reporting that a tanker has hit a naval mine and exploded in the Strait of Hormuz. It is reporting that this ship deviated from the designated route. Well, let's get the very latest. Rasul Sada is joining us live from Tehran. Rasul, what exactly do we know about this tanker and this explosion that's being reported? Well, now, the Iranian media, both Mehr News Agency and also Tasnim News Agency, they are both the state news agencies here, saying that, an informed source have told them that an hour ago, a violating tanker in the Strait of Hormuz that had deviated from the road specified by the Iranian armed forces
exploded after hitting the sea mines, the naval mines. So, and then in the same statement, so indeed saying that previously the Islamic Republic of Iran has repeatedly warned that if ships deviate from Iran's declared route, መርከቡ ከቴህራን ቁጥጥር ውጭ በሆነ አካባቢ በመጓዙ ምክንያት በባህር ውስጥ ከተቀበረ ፈንጅ ጋር ሊጋጭ ችሏል። መርከቡ አደጋው ከመድረሱ በፊት የራዳር መቆጣጠሪያ ስርዓቶቹን አጥፍቶ እንደነበር የመጀመሪያዎቹ የኢራን ዘገባዎች አስታውቀዋል። እስካሁን ስላጋጠመው የንብረት ውድመት መጠን ወይም ስለደረሰው የሰው ህይወት ጉዳት የተገለጸ ነገር ግን የለም ነው የተባለው። ጁላይ 26 ቀን ቴህራን ባወጣችው መመሪያ መሰረት በሄርሙዝ ወንዝ ማለፍ የሚቻለው በኢራን ባለስልጣናት ጥብቅ ቁጥጥር ስር ባሉ መንገዶች ብቻ እንደሆነ አስታውቃለች። ከዚህ መስመር ውጭ ግን ኢራንን ሸውጅ አልፋለው የሚል መርከብ በሙሉ አካባቢው በፈንጅ ወጥመድ ውስጥ ስለሚገኝ በሙሉ ተገልብጦ እስከ ጫነው ሸቀጥና አጠቃላይ እስከ ሹፌሩ ድረስ ወደ ባህር ውስጥ ወደ ጥልቁ ይገባል ነው ያለችው ኢራን። አሜሪካና ሌሎች ምዕራባውያን ሀገሮች በውሃው ውስጥ ያለ ገደብ ነፃ የባህር ጉዞ ማድረግ እንደሚገባ ሲከራከሩ፣ ኢራን ግን በባህር ጠረፎቿ አቅራቢያ የሚደረጉ እንቅስቃሴዎችን የራሷ መመሪያዎች እንዲጠብቁ አጥብቃ ትጠይቃለች ነው የተባለው። ባጭሩ ኢራን የያዘቻቸውን የባህር ግዛቶች ሙሉ በሙሉ እያስተዳደረች መሆኑ ነው የተሰማው። አሜሪካ አካባቢውን ተቆጣጥሬ መርከቦችን ፓትሮል እያደረኩ አሳልፋለሁ ብትልም በጭራሽ አልተሳካላትም ነው የተባለው። አሜሪካ የፈለገው መሬት ሰርሳሪ ቦምብ ብትጥል ልትደረምሰውና ልትደርስበት የማትችለው የኒውክሌር ፕሮጀክት በኢራን ተገንብቶ ተጠናቋል ተባለ። አሜሪካ እስካሁን በፒካክስ ተራራ ላይ ያልመታችበት ዋና ዋና ምክንያቶች በከፍተኛ ምህንድስና ገደቦች፣ ከወታደራዊ የጦር መሳሪያ አቅም ገደብና አሁን ካለው የስትራቴጂያዊ ለውጥ ጋር የተያያዙ ናቸው ተባለ። Right now, the White House reportedly weighing a complex plan to snatch enriched uranium from Iran's nuclear sites, eyeing the mysterious Pictax Mountain, a deep fortress the terror regime believes cannot be destroyed and has never been visited, never, by inspectors. Let's take a closer look at the key nuke capabilities still in place. Okay, so this is Pickaxe Mountain. It's called Pickaxe Mountain because literally the translation of the mountain in Persian is pickaxe. It is a facility that is right next to Natanz. You'll remember Natanz, Fordo, Isfahan were the sites that were struck back during Operation Midnight Hammer last summer. እንግዲህ የፒካክስ ተራራ በኢራን ከ300 ሜትር ጥልቀት በላይ ወደ ታች ተሰርስሮ የተሰራ ግዙፍ የኒውክሌር ፕሮጀክት ነው ተብሏል። አሜሪካ የፈለገውን ያክል መሬት ሰርሳሪ ቦምብና ፈንጅ በዚህ ቦታ ላይ ብታዘንብና ስትደበድብ ብትውልም ኒውክሌሩ በጭራሽ አይገኝም ነው የተባለው። ታዲያ አሜሪካና እስራኤል በዚህ ቦታ ላይ ሌላ አዲስ ስትራቴጂ ቀይሰዋል ተብሏል። እጅግ ጥልቀት የሆነው የመሬት ውስጥ ስፋቱ የፒካክስ ተራራ የተገነባው በጣም ጠንካራ በሆነ የድንጋይ ንጣፍ ስር ጥልቀት ላይ ሲሆን ክፍሎቹም ከ80 እስከ 300 ሜትር ድረስ ከዚያ በላይም ጥልቀት እንዳላቸው ተገምቷል። የባንከር ባስተር መሳሪያ አቅም ገደብ በአሜሪካ የጦር መሳሪያ ማከማቻ ውስጥ የሚገኘው ትልቁና ጥልቀት ዘልቆ ገቢ ቦምብ ከ30,000 ፓውንድ በላይ የሚመዝነው GBU 57 ማሲቭ ኦርዲናንስ ፔኔትሬተር ቦምብ ይሄን አካባቢ ሰርስሮ መግባት አይችልም ተብሏል። ወታደራዊ ባለሙያዎች ይህ ቦምብ በጥሩ ሁኔታዎች ውስጥ እንኳን ሰብሮ መግባት የሚችለው እስከ 60 ሜትር አካባቢ አፈርና ድንጋይ ብቻ እንደሆነ ይገመታል። እንደ ፒካክስ ተራራ ጥልቀት የሆነ ቦታውን መምታት የአሜሪካ እጅግ ኃይለኛ ያልሆኑ የኒውክሌር መሳሪያዎች አቅም ጭምር የሚፈትን በመሆኑ አንድ ጊዜ የሚሰነዘር ጥቃት ቦታውን ሙሉ በሙሉ ማጥፋት አይችልም ተብሏል። ወታደራዊ እቅድ አውጪዎች ጥቃቱ ከፊል ስኬት ብቻ ካገኘ ማሽነሪዎችን ከመሬት በታች ሊያስቀር ወይም ዋሻዎችን ሊዘጋቸው እንደሚችል ይሰጋሉ። ይህ ደግሞ በውስጡ ያሉትን ሴንትሪፊዩጆች ሳያጠፉ ቁሳቁሶቹ ፍጹም እንዳይደረስባቸውና ቁጥጥር እንዳይደረግባቸው በማድረግ የኢራንን አቅም ሳይነካ ሊያስከትለው ይችላል የሚል ስጋት አለ ተብሏል። አሁን ያለው የዲፕሎማሲያዊና የውጊያ
ታዲያ ይሄን ቦታ ለመምታት አሜሪካና እስራኤል አዲስ ስትራቴጂ ቀይሰዋል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ አሜሪካ አሁን ከደቂቃዎች በፊት መድረሳቸውም ተሰምቷል። ወደ አሜሪካ የተጓዙበት ዋናው ምክንያትም ኢራንን እንዴት ዳግም እናጥቃት፣ እንዴት ሌላ ዙር ኦፕሬሽን እናካሂድ በሚለው ዙሪያ ሊመካከሩ እንደሆነ መረጃዎች እየወጡ ይገኛሉ። አሜሪካ እኔ ብቻ ለኢራን እበቃታለሁ ብላ ለ15 ተከታታይ ቀናት ባየር ብትደበድባትም በኢራን ላይ ከዚህ ግባ የሚባል ጉዳት አላደረሰችም ተብሏል። በመጀመሪያው ዙር የእስራኤልና የአሜሪካ ጥምር ጦር ያደረሰው ጉዳት ግን በዓለም ምድር ላይ በኢራን ላይ ደርሶ የማይታወቅ ጉዳት ነበር ያደረሱባት። በዚህኛው ዙር ግን አሜሪካ ከስራና ፈርታ ፈንጥጣ ነው የወጣችው ተብሏል። አሁን እስራኤል ፕሬዝዳንት ትራምፕን በጭራሽ እንዳትፈራ፣ አይዞህ ሌላ ዙር ኦፕሬሽን እናደርጋለን እያለ ነው ኔታንያሁ ተብሏል። ድርድርም አያስፈልግም መደራደርም አያስፈልግም ከሚሉት ወገን የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይገኝበታል ተብሏል። ታዲያ ኔታንያሁ ከትራምፕ ጋር ያቀዱት እቅድ እንዲህ የሚል ነው። ኢራንን በአየር ላይ በባህርም በሁሉም አቀፍ ውጊያ እንወጋታለን። በተለይ ደግሞ ግራውንድ ፎርሳችን ሙሉ በሙሉ ኢራንን በመውረር ይህን የኒውክሌር ጣቢያ በተለይ ደግሞ በፒካክስ ተራራ ስር የሚገኘውንና ከ300 ሜትር ጥልቀት በታች የተገነባውን በአካል በመውረር ግራውንድ ፎርሳችን ይሄን አካባቢ እንዳልነበር አድርጎ ያወድመዋል ሲል ነው ለፕሬዝዳንት ትራምፕ የውስጥ አዋቂዎች እንደነገሩት መረጃዎች የሚያሳዩት። አሁን አሜሪካና ኢራን እንዲሁም እስራኤል ሌላ ዙር ጦርነት ይገባሉ ወይስ ወደ ድርድር ያመራሉ የሚለው ገና ያልተፈታ ጥያቄ ነው። አሜሪካ በበኩሏ በኦማን በኳታርና በፓኪስታን አደራዳሪነት መልእክቶች ከኢራን ወደ አሜሪካ እየተላለፉ ነው ተብሏል። እነዚህ አደራዳሪዎች ናቸው እንግዲህ አሜሪካና ኢራንን ያስታርቃሉ ተብለው የሚጠበቁት። በእርግጥ ከዚህ በፊት ለረጅም ጊዜ ለፍተዋል፣ ደክመዋል፣ ያላሰለሰ ጥረት አድርገዋል። ነገር ግን ማደራደር አልቻሉም ተብሏል። ኢራንም ለድርድሩ ዝግጁ እንዳልሆነችና የጦር አድማሷን እስከ ቀይ ባህር ድረስ እያሰፋች እንደሆነ ታውቋል። አሜሪካ አሁን ለድርድር እንቀመጥ ብላለች እየተባለ ነው። ኔታንያሁ ደግሞ ወደ አሜሪካ ገብቷል። አሁን አሜሪካ ወደ ድርድር መግባት የለባትም እያለና ለሌላ ዙር ኦፕሬሽን አሜሪካን እየጎተጎተ ነው ተብሏል። ምን እንደሚፈጠር ነገ ከነገ በኋላ አብረን የምናየው ይሆናል። ለጊዜው ግን የአሜሪካና የኢራን ጦርነት ጋፕ ብሏል። በመካከለኛው ምስራቅም አሁን መካከለኛው ምስራቅ ሰላም አድሯል ነው የተባለው። ሌሎች ተመሳሳይ ሰበር ዜናዎችና መረጃዎች ሲወጡ የምናደርሳችሁ መሆኑን ከወዲሁ ቃል እየገባን ለዛሬ ከአሜሪካና ኢራን ጦርነት ጋር ተያይዞ ያቀረብንላችሁ ዜናዎችና መረጃዎች ለናንተ ልንነግራችሁ ያሰብናቸው እነዚህ ነበሩ። በሌሎች ቪዲዮዎችና መረጃዎች እስከምንገናኝ በድጋሜ ሰናይ ቆይታ